ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹን የመከላከያ ሰራዊት በመሬት ክፍያና በጥቅማ ጥቅም ጥያቄ ሰልፍ የወጡ አካል ጉዳተኛ የቀድሞ አባላት በሕግ እንደሚጠይቅ አስጠነቀቀ። ሰባተኛው ጠቅላላ ምርጫን አስመልክቶ በበይነ መረብ የሚሰራጩ ሐሰተኛ መረጃዎችን ለመቆጣጠር ክትትል እየተደረገ እንደሆነ ተገለጸ። የክልል ህገ መንግስቶች በክልሉ የሚኖሩ ብሔሮችን መብት የሚያስጠብቁበት መንገድ ለማስተካከል ውይይት እንደሚያስፈልግ ጠቆመ። በትግራይ ክልል በአጭር ጊዜ በህዝብ የተመረጠ መንግስት እንዲኖር ለማድረግ ያለመ ምክር ቤት ተቋቋመ። በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ ተቀሰቀሰ። የኢትዮጵያ መከላከያ ሰራዊት ቃል የተገቡልንን ጥቅማ ጥቅሞች አልተከበሩም በሚል በኦሮሚያ ክልል አዳማና ቢሾፍቱ ከተሞች በቅርቡ የመሬት ክፍያና ሌሎች ጥቅማ ጥቅሞችን በመጠየቅ ሰልፍ በወጡ እንዲሁም ሰልፉን በማህበራዊ ሚዲያ በአሰራጩ አካል ጉዳተኛ የቀድሞ ሰራተኞች በህግ እንደሚጠይቅ አስጠንቋል። ስማቸው ያልጠቀሰ ገፊዎች፣ ቀስቃሾች ጥያቄያቸውን ለሌላ ዓላማ ለመጠቀም ከጀርባ እየሰሩ ነው ሲልም ካሷል። ባለፈው ሳምንት በጦርነት ላይ ጉዳት የደረሰባቸው የመከላከያ ሰራዊት የቀድሞ አባላት በጎዳና ላይ ተቃውሞ ካደረጉና ቅሬታቸውን እንደ ፌስቡክ እና ቲክቶክ ባሉ ማህበራዊ ሚዲያዎች ላይ ሲያጋሩ ተስተውለዋል። እነዚህ የቀድሞ አባላት በጦርነት ለቆሰሉ ወታደሮች ለቤተሰቦቻቸው 105 ካሬ ሜትር መሬት የመስጠትን ጨምሮ ለረጅም ጊዜ ሳይፈጸሙ የቆዩ የድጋፍ ፓኬጆች ቃላቶች እንዲከበሩላቸው እየጠየቁ ይገኛሉ። የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ግንቦት 9 በሰጡት መግለጫ ተሰናባች የሰራዊት አባላት ለሀገራቸው ከባድ የአካል መስዋዕትነት የከፈሉ የሚገባቸውን ሁሉ ለሀገር ያበረከቱ ጉዳታቸውን በሕክምና ታይቶ በቦርድ ሲሰናበቱ አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው የወጡ የቀድሞ የሰራዊት አባላት በአዳማና በቢሾፍቱ የመሬት ይገባኛልና ሌሎችም ጥቅማ ጥቅሞች ሰልፍ በሚመስል መልኩ መፈክር እያሰሙ ማቅረባቸውን ገልጸዋል። ድርጊቱ አሰራርን የሳተና ሕግን የጣሰ መሆኑን የጠቀሱት ሜጀር ጀነራሉ ይህ ሁኔታ በሕግ ተጠያቂ ያደርጋቸዋልን ብለዋል። ሜጀር ጀነራሉ አክለውም በማህበራዊ ሚዲያ ላይ እየተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለን ሀገራዊ ሁኔታ ታርጌት አድርጎ የተሰራ ሌላ ዓላማ ያለው ነው ብለዋል። ሰባተኛው ጠቅላላ ምርጫን አስመልክቶ በበይነ መረብ የሚሰራጩ ሐሰተኛ መረጃዎችን ለመቆጣጠር ክትትል እየተደረገ እንደሆነ ተገለጸ። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ሰባተኛው ጠቅላላ ምርጫን አስመልክቶ በዲጂታል ሚዲያ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች ላይ ክትትል እያደረገ መሆኑን አስታውቋል። ህብረቱ ይህንን ተግባር እያከናወነ ያለው የምርጫው ሂደት በሰላም እንዲጠናቀቅ አስቻይ የቅድመ ምርጫ ሁኔታ እንዲፈጠር ለማስቻል ነው ተብሏል። በአሁኑ ወቅት ማህበራዊ ትስስር ገጾች ለህብረተሰቡ ምርጫን የተመለከቱ መረጃዎች ከሚደርሱባቸው ዋና ዋና መንገዶች አንዱ ሆኗል ያሉት የህብረቱ ዳይሬክተር አቶ መስዑድ ገበያው ተቋማቸው በምርጫው ሂደት ላይ እንቅፋት ሊፈጥሩ የሚችሉ የበይነ መረብ የጥላቻ ንግግሮችና ሐሰተኛ መረጃዎች አስቀድሞ ለመለየት የሚያስችሉ የግንዛቤ ማስጨበጫ ስልጠናዎች ለባለድርሻ አካላት እየተሰጡ እንደሆነ ተናግረዋል። ከዚህም በተጨማሪ በምርጫው አውድ ውስጥ የኢንተርኔት ተደራሽነትና ጥራት ያለበትን ደረጃ የመገምገም ስራ እየተከናወነ እንደሆነ ዳይሬክተሩ አብራርተዋል። ህብረቱ በአሁኑ ወቅት ልዩ ትኩረት ሰጥቶ ክትትል እያደረገባቸው ካሉ ጉዳዮች መካከል በምርጫ ወቅት ሊያጋጥሙ የሚችሉ የኢንተርኔት መዘጋትና የስልክ ተደራሽነት መቆራረጦች ይገኙበታል። እነዚህ መሰረተ ልማቶች እክሎች መፈጠራቸው በራሱ ግጭትን ሊያነሳሱ የሚችሉ የጥላቻ ንግግሮችን ምቹ ሁኔታ ስለሚፈጥር አስቀድሞ የመከላከልና የመከታተል ስራው ተጠናክሮ እንደሚቀጥል ጠቁሟል። የክልል ህገ መንግስቶች በክልሉ የሚኖሩ ብሔሮችን መብት የሚያስጠብቁበት መንገድ ለማስተካከል ውይይት እንደሚያስፈልግ ጠቆመ። የክልል ህገ መንግስታት በየክልሉ የሚኖሩ አነስተኛ ቁጥር ያላቸው ብሔሮችና ማህበረሰቦችን መብትን ሙሉ በሙሉ የሚያስጠብቅ መልኩ እንዲስተካከሉ ሰፊ ውይይት እንደሚያስፈልግ የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ጠቆመ። በማዕከሉ የስልጠና ማስተባበሪያ ዴስክ ኃላፊ አቶ ዘውዴ ደምሴ እንደተናገሩት የፌዴራል ህገ መንግስት ማንኛውም ኢትዮጵያዊ በሁሉም የሀገሪቱ ክፍል ተንቀሳቅሶ የመኖር የመስራትና በፖለቲካ የመሳተፍ መብት እንዳለው በግልጽ አስቀምጧል ብለዋል። ህገ መንግስቱ በክልሎች የሚኖሩ አነስተኛ ቁጥር ያላቸው ማህበረሰቦች መብትን ከማስከበር አንጻር የተቃኘ ውይይት እንደሚያስፈልጋቸው ተገልጿል። ምንም እንኳን የክልል ህገ መንግስታት የመኖር መብትን ቀጥታ ባይጥሱም የክልሉን ባለቤትነት በብቸኛ የተወሰኑ ወገኖች ብቻ ስለሚበይኑ የሌላውን አናሳ ቁጥር ያለው ነዋሪና የሌሎችን ብሔሮች መብት የሚጋፉበት
አጋጣሚ ሲፈጠር እንደ አጋጣሚው ኃላፊውን አስረድተዋል። የሀገሪቱ ኢኮኖሚና ማህበራዊ ትስስር ሊጠናከር የሚችለው በዚህ መንገድ መሆኑን በመግለጽ የህግ ድንጋጌዎች አነስተኛ ቁጥር ያላቸውን ማህበረሰቦች መብት ይበልጥ በሚያረጋግጥ መልኩ በውይይት ሊስተካከሉ እንደሚገባ አጽንኦት ሰጥተዋል። በአዲስ አበባ ከተማ በይፋ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ዋና ዓላማው በክልሉ በአጭር ጊዜ ውስጥ በህዝብ የተመረጠ መንግስት እንዲኖር ማድረግ መሆኑን ዴሞክራሲያዊ ስምረት ትግራይ ፓርቲ ገልጿል። ምክር ቤቱ እስከ 40 የሚደርሱ አባላትን የሚይዝ ሲሆን አስተባባሪ ኮሚቴም ተዋቅሮለታል። በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ግለሰቦች፣ የሲቪክ ማህበራት እና የሚዲያ አካላትን የያዘው ምክር ቤት የምስረታ መርሃ ግብሩን ያከናወነው በአዲስ አበባ የሚገኘው ካሌብ ሆቴል ነው። በምስረታ ሂደቱ ላይ የምክር ቤቱ ህገ ደንብና ማኒፌስቶ የጸደቀ ሲሆን የአስተባባሪ ኮሚቴ አባላትም ተመርጠዋል። የስምረት ፓርቲ ምክትል ፕሬዝዳንት አቶ ሀፍቱ ኪሮስም በምክር ቤቱ ውስጥ እርሳቸው አመራር የሆኑበትን ጨምሮ ወሎ ትግራይ፣ ትንሳኤ ሰባ እንደርታ፣ ውድብ ነጻነት ትግራይ፣ አባይ ትግራይ እንዲሁም አረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲዎች እንደሚገኙበት ተናግረዋል። በምስረታ ሂደቱ ላይ የትግራይ ሰላም ኃይል አባላት መካከል የተገኙ ግለሰቦች ቢኖሩም ስብስቡ የምክር ቤቱ አባል እንዳልሆነ አቶ ሀፍቱ ገልጸዋል። እዚህ የፖለቲካ ፓርቲዎችም ቀደም ሲል በተናጠል ሰላማዊ ፖለቲካ ትግል ሲያደርጉ መቆየታቸውን ያስታወሱት አቶ ሀፍቱ በአንድ ምክር ቤት ስር ለመሰባሰብ የወሰኑት የጋራ አቅምን ለመፍጠርና እንደ አንድ አደረጃጀት በጋራ ለመታገል እንደሆነ አስረድተዋል። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በሀገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞ እየተደረገ ነው። ይህም በዋና ዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦች መንገድን ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶች ላይ መስተጓጎልን ፈጥሯል። የተቃውሞ አነሳሽ የኢነርጂና ነዳጅ ቁጥጥር ባለስልጣን በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ባለስልጣኑ በምስራቅና መካከለኛው እየተባባሰ የመጣውን ውጥረትና የሆርሙዝ ባህረ ሰላጤ ላይ ከደረሰው መስተጓጎል ጋር የተያያዘ ዓለም አቀፍ የነዳጅ አቅርቦት መቋረጥን በምክንያትነት በመጥቀስ የችርቻሮ ነዳጅ ዋጋ ከ20 በመቶ በላይ ጨምሯል። ሮይተርስ እንደዘገበው በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር 214 የኬንያ ሺሊንግ አካባቢ የደረሰ ሲሆን ናፍጣ ደግሞ 243 ሺሊንግ ገደማ አሻቅቧል። ቢቢሲ በበኩሉ ከትራንስፖርት ዘርፉ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በሀገር አቀፍ ደረጃ አድማ መጀመራቸውን የዘገበ ሲሆን አድመኞች ጎማዎችን በማቃጠል መንገዶች ዘግተዋል ብሏል። ፖሊስ በበኩሉ የተለያዩ አካባቢዎችን አስለቃሽ ጭስ በመተኮስ ምላሽ ሰጥቷል። የትራንስፖርት መዘጋቱ ዋና ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦች ወደ ስራ ቦታቸው ረጅም ርቀት በእግራቸው ለመጓዝ ተገደዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።